ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ ፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንኳን ለኃያሉ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሰን አደረሳችሁ። ተወዳጆች እንዴት ናችሁ? የቅዱስ ሚካኤል ምልጃ አይለየን። ተወዳጆች እንግዲህ ዛሬ ምናልባት ሌት ሆኜ መጥቻለሁ። ያው መብራት ጠፍቶብን ነው። እንግዲህ ከዚህ በኋላ በጣም የተደነቅኩበት አስደናቂ የሆነ በዓለም አቀፍ ደረጃ እንግዲህ ይድረስ ለምንላቸው ይልቁኑ ደግሞ ስልጡን ለሆኑ ነገርን ግራና ቀኙን ያገናዘቡ እያንዳንዱን ነገር እንግዲህ ሚስጥራቱን ሁሉ አድለው በእያንዳንዱ ነገር ትውልድ ሊሰማው ለሚገባ እውነት ላይ ለዓለም አደባባይ ከተሰደሩ ታላላቅ ሀሳቦች የትላንትና በስቲያው የዶክተር ልዑል አስራት ካሳ አስደናቂ ንግግር በዓለም መድረክ ላይ በእውነት እግዚአብሔርን አመስግኛለሁ። በእውነት በእንዲህ ሁኔታ ለነሱ ብናሰማቸው እነሱ የሚያገናዝቡት ነገር አለና በግልጽ እኛም ስለ አርሲ ስለተለያየ ቦታ ከዚህ በኋላ ያለውን ችግርና መከራ ልክ እንደ አባታችን ምናልባት ፈረንጆቹ ጋር ደርሶ የማስረዳት የመናገር ነገር እንኳን ባይኖረን ቀጥታ ከአርሲም ከተለያየ ቦታ የሚደርሱትን የመከራ ግፎችን ለትውልድ እያሳየናለን። አሁንም ለምትፈልጉ ሰዎች አርሲ 1 እና 2 ብላችሁ ብትጽፉልኝ እዚህ ጋር በማስቀምጥላችሁ የቴሌግራም አካውንት እንልክላችኋለን። ቀጣይ 3 4 5 እያልን ደግሞ እንቀጥላለን እስከ ትግራይ መከራ ድረስ እንዘግብላችኋለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከነገሰ ጊዜ ጀምሮ የነበረው የጎርፍ ደም የነበረው በእውነት ማዳበሪያ የሆነው ተከስክሶ አሞራ ጅቦች የበሉት የወገኔ ድምፅ ዛሬም ይጮሃል፣ ያቃጭላል። ስለሆነም ሁላችንም ይህንን ትግል አብረን እንድንታገል በሀሳብ ልዕልና አደራ ላለሁ። በዚህ አጋጣሚ እንግዲህ ድሮም እንደነበረኝ ታላቅ አክብሮት በእውነት ትልልቅ አባቶች እንደነጋሽ ዮም እንዲሁም ደግሞ እንደነ ዶክተር ልዑል አስራት ካሳ መሰል አባቶች አሁንም ልባዊ ምስጋናዬን ከልብ አቀርባለሁ። ከዚህ በኋላ እንግዲህ ወንድማችን መሳይ መኮንን በግሩም ሁኔታ ይሄንን የአባታችንን ንግግር በዓለም አቀፍ መድረክ ሲናገሩ በአማርኛ ተርጉሞልናል። እንግዲህ የቋንቋ ባለቤት እግዚአብሔር አብዝቶ ይባርካችሁ እንላለን። በጣም ደስ ብሎኛል። በስነ ስርዓት ላይ የሰማሁት ምንም እንደው በቃ ሊገባ በሚችል እውነት ነው። እርግጠኛ ነኝ አባታችን በዚሁ አጋጣሚ አያይዘው የቪዲዮ ማስረጃም ለነዚህ ፈረንጆች ይሰጣሉ ብዬም ተስፋ አደርጋለሁ። በሐሳብ ልዕልና የምናምን እያንዳንዳችን ትውልዶች በእውነት ለመናገር ይሄን መርሐ ግብር የኔ ነው ብለን ለትውልድ እንድናጋራ ያደራ መልእክቴ ነው። እነሆ ወደ ውይይቱ በዓለም መድረክ የኢትዮጵያ መከራ የተነገረበት ሌላኛው ገጽታ እንሆናለሁ። ሰላም ጤና ይስጥልን ተመልካቾቻችን። በትላንትናው ዕለት የአውሮፓ የሕግና የፍትህ ማዕከል ኢትዮጵያን የተመለከተ አንድ መድረክ አዘጋጅቶ ነበረ። በኢትዮጵያ የአማራ ማህበረሰብ ላይ እየተፈጸመ ያለው መጠነ ሰፊ ሰቆቃ፣ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተካሄደ ያለው ስልታዊና መዋቅራዊ የማጥፋት ተልዕኮ በተመለከተ ልዑል ዶክተር አስፋወሰን አስራተ በእንግሊዝኛ ቋንቋ መልእክት ማስተላለፋቸው ይታወቃል። የእሳቸውን መልእክት ሙሉ ትርጉም ነው ይዘን የቀረብነው፣ እንድትከታተሉን እንጋብዛለን። Thank you so much, ladies and gentlemen. I thank you that you gave me this opportunity to address this august forum and to give you a small briefing on the silent suffering of the Amhara people in Ethiopia.
Ladies and gentlemen, ክቡራትና ክቡራን በጣም አመሰግናለሁ። በኢትዮጵያ ስለሰፈነው የአማራ ሕዝብ ድምጽ አልባ ሰቆቃ ማብራሪያ እንድሰጥ ይህን ዕድል ስላመቻቻችሁ ከልብ አመሰግናለሁ። ክቡራትና ክቡራን ኢትዮጵያ ጥልቅ የሆነ ኢኮኖሚያዊ፣ መንፈሳዊ፣ ስነ ልቦናዊ፣ አካባቢያዊና ጂኦፖለቲካዊ ቀውስ ውስጥ ትገኛለች። ይህ ዘርፈ ብዙ ቀውስ የአፍሪካ ሕብረትንና በርካታ ዓለም አቀፍ ተቋማትን ለምታስተናግደው ጥንታዊት ሀገር ላይ ብርቱ የሆነ የህልውና ስጋትን ፈጥሯል። ክቡራትና ክቡራን ብዙ ጊዜ የመንግስት ሚና ምን እንደሆነ ጠይቃለሁ። የኢትዮጵያ ቀውሶች ተቋማዊና መዋቅራዊ ናቸው። የየትኛውም መንግስት ተቀዳሚ ሚና የሰውና የብሔራዊ ደህንነትን መጠበቅና የጋራ ጥቅምን ማስፈን ነው ብዬ አስቤ ነበረ። በኢትዮጵያ ግን ይህ አይደለም። ሁሉም ነገር የሚተዳደረው በብሔረሰብ ልሂቃን መነጽር ነው። ለዚህም ነው ኢትዮጵያ በዓለም ላይ በግጭትና በሙስና ከተጠቁ ሀገራት አንዷ የሆነችው። እንዳለመታደል ሆኖ ይህ እውነታ ያገኘው በጣም ዝቅተኛ ትኩረትና እውቅና ነው። ምናልባት ጥያቄ ልታነሱ ትችላላችሁ። ዓለም ስለዚህ ጉዳይ ምን ያስጨንቀዋል? ለዚህ መልሴ ይህ ዘርፈ ብዙ ቀውስ በአፍሪካ በህዝብ ብዛት ሁለተኛ ለሆነችው ኢትዮጵያ ብቻ ሳይሆን በአፍሪካ ቀንድ፣ በምስራቅ አፍሪካና በመካከለኛው ምስራቅ ሰላምና መረጋጋት ላይ ትልቅ እንደምታ ስላለው ነው። የኢትዮጵያ ቀውስ ዋና መንስኤዎች ምንድናቸው? የኢትዮጵያ የሰብአዊ መብት ቀውስ ስር የሰደዱ የፖለቲካ፣ የብሔርና የአስተዳደር ፈተናዎች ናቸው። ይህ በጎሳ ግጭት፣ በመንግስትና በመንግስት ባልሆኑ ጦርነቶች፣ በአማጽያን በጦር ወንጀሎች ላይ ያነጣጠረ ያለ ቅጣት መታለፍና ተጠያቂነት የሌለበት በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋት ወንጀሎች በማያቋርጥ ሁኔታ ተባብሰው ቀጥለዋል። የኢትዮጵያ ብሔራዊ ተቋማት፣ ሲቪል ማህበረሰብ፣ ገለልተኛ የፕሬስና የመድብለ ፓርቲ ውድድር ሙሉ በሙሉ ወድቀዋል። ሰዎች መንግስታቸውን ይፈራሉ። የአንድ ፓርቲ አገዛዙ ጨካኝና ርህራሄ የለሽ ነው። በአሁኑ ጊዜ ኢትዮጵያውያንን የሚያስተሳስሩ እንደ ሰብአዊነትና ዜግነት ያሉ የጋራ ጉዳዮች ፈራርሰዋል። ይህም በእጅጉ ያሳስበኛል። multi-party competition are completely degraded. People fear their government. The one-party state is brutal and merciless. It worries me that the fabric of commonalities such as shared humanity and nationality that bind Ethiopians are now torn apart. ክቡራትና ክቡራን እዚህ ላይ አንድ ጥያቄ ይነሳል። ኢትዮጵያ በእርስ በርስ ጦርነት ወቅት ለምን ምርጫ ታደርጋለች? ኢትዮጵያ በቅድሚያ ሰላም፣ ሰብአዊ ደህንነትና መረጋጋት ያስፈልጋታል። ለዚህም ነው ከሀገር ውስጥም ሆነ ከሀገር ውጪ ህዝባዊ ቁጣ የሚሰማው። ባለፉት ወራት ኢትዮጵያውያን በአውሮፓ፣ በሰሜን አሜሪካ፣ በአውስትራሊያ ከተሞችና በደቡብ አፍሪካ ሰላማዊ ተቃውሞ ሲያካሂዱ ቆይተዋል። የፖለቲካ እስረኞች እንዲፈቱ፣ ጦርነቶች እንዲቆሙ፣ የሰብአዊ መብትና የህግ የበላይነት እንዲከበር በጽኑ አሳስበዋል። በሀገሪቱ ውስጥ ያሉ ኢትዮጵያውያን ሰላማዊ ሰልፍ እንዳያደርጉ ሙሉ በሙሉ ተከልክለዋል። ባለፈው ሚያዝያ ወር በኢትዮጵያ ውስጥ ታዋቂ ከሆኑ አርቲስቶች አንዱ የሆነው ድምፃዊ ቴዎድሮስ ካሳሁን በቅጽል ስሙ ቴዲ አፍሮ ከ70 ሚሊዮን በላይ ለሚሆኑ በዓለም ዙሪያ ለሚገኙ አድማጮች ጠንካራ መልእክቶችን የሚያስተላልፉ ዘፈኖችን አቅርበዋል። ከፍተኛ የሰብአዊ መብት ጥሰት፣ በሚሊዮን የሚቆጠሩ ዜጎች መፈናቀል፣ የብሔራዊ ማንነትና ተቋማት መፍረስ እንዲሁም ሀገራዊ ፋይዳ ያላቸው ምልክቶች መጥፋታቸውን በማንሳት በዘፈኖቹ አስተጋብተዋል። የሱ ዘፈን አልበም ኢትዮሪካ በቢልቦርድ ግሎባል 2026 ሁለተኛ ደረጃ ላይ ተቀምጧል። ለዚህ አርቲስት የመንግስት የደህንነት ኃይል የሰጠው ምላሽ የመንግስትን እብደት በግልጽ የሚያሳይ ነው። የአገዛዙ ባለስልጣናት በቴዲ አፍሮ የሙዚቃ ስቱዲዮ በመግባት ዘረፋ ፈጽመዋል፣ ማናጀሩንም አስረዋል። በቴዲ አፍሮ ላይ የተፈጸመው ጥቃት እጅግ የሚያሳዝን ነው። ነጻነቱም አደጋ ላይ ወድቋል። ይህ አርቲስት ሀገራዊ እርቅ፣ ወንድማማችነትን፣ ሰላምና መረጋጋትን ነው የጠየቀው። በጎሳ በእምነትና በማህበራዊ ደረጃ ላይ የተመሰረቱ ልዩነቶችን ነው የተቃወመው። አርቲስቱ የኢትዮጵያ ፖለቲካ እንዲሰክን ያቀረበው ወቅታዊ ጥሪ በሌምከን የዘር ማጥፋት መርህ፣ በሁማን ራይትስ ዎች፣ የጄኖሳይድ ዎችና በዓለም ዙሪያ ያሉ ተቋማት እያቀረቡ ካሉት አሳሳቢ ጉዳዮችና የማስጠንቀቂያ መልእክቶች ጋር ተመሳሳይ ነው። Based on tribe, faith, and social status. His urgent plea to restore sanity in Ethiopian politics is akin
to the red alerts issued by the Lemkin Institute Against Genocide, Human Rights Watch, Genocide Watch, and protests across the globe. In early May, His Holiness Abuna Matthias, Patriarch of the Ethiopian Orthodox Tewahedo Church, በግንቦት ወር መጀመሪያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መሪዎች በእግዚአብሔር ሕዝብ ላይ ጨካኝ አትሁኑ ብለው ተማጽነው ነበረ። ለረጅም ጊዜ እያለቀስን ነው ሲሉም ተናግረዋል። የሃይማኖት ነጻነት አደጋ ላይ ወድቋል። ጄኖሳይድ ዎች የተሰኘው ተቋም በሚያዝያ 2026 በኢትዮጵያ ላይ ላወጣው ሪፖርት ምስጋና አቀርባለሁ። ሁለት ቀውሶች ትኩረቴን ስበውታል። የአገር ውስጥና የጂኦ ፖለቲካዊ ቀውሶች። በኢትዮጵያና በኤርትራ መካከል የጦርነት ስጋቱ እየጨመረ ሲሆን በአሁኑ ወቅት የቀይ ባህርን መስመር የማግኘት አጀንዳ አወዛጋቢ የሆነ ጉዳይ ነው። መሪዎች በባህር ጉዳይ ተደራሽነት ላይ የጥላቻ ቃላትን እየሰነዘሩ ነው። ከሱዳን ጋር ያለው የቅርብ ጊዜ የድንበር ግጭትም በጣም አሳሳቢ ነው። በሀገር ውስጥ በመላው ኢትዮጵያ ብርቱ አደጋ እየታየ ነው። የአዲስ አበባ ነዋሪዎች መፈናቀላቸው፣ መታሰራቸው፣ መታፈናቸውና መገደላቸው ያለማቋረጥ እየተካሄደ ነው። ይህ ቀውስ በነሐሴ 2023 እንደ አውሮፓውያን አቆጣጠር ከታወጀው አስቸኳይ ጊዜ አዋጅ ጀምሮ እስካሁን የቀጠለ ክስተት ነው። የዘር ማጥፋት ተመልካች ተቋም ጄኖሳይድ ዎች ባወጣው ሪፖርት በአማራ ክልል በ2024 የክልሉ የመንግስት ኃይሎች በአማራ ሕዝብ ላይ ባነጣጠረ የጅምላና የዘፈቀደ የእስር ዘመቻ በሺዎች የሚቆጠሩ ሰዎችን በቁጥጥር ስር አድርገዋል። በ2025 በመቶዎች የሚቆጠሩ ቢፈቱም በሺዎች የሚሆኑ አሁንም በእስር ቤት ይገኛሉ። የእነዚህ ሰዎች ዕጣ ፋንታ ምን እንደሚሆን አናውቅም። 4678 ትምህርት ቤቶች ተጎድተዋል ወይም ወድመዋል። በአማራ ክልል ከሚገኙ ህጻናት መካከል ትምህርት ቤት የሚሄዱት 21 በመቶ ብቻ ናቸው። የዓለም አቀፍ የፖሊሲ ጥናት ማዕከል ሲፒኤስ ኦቶዋ በጥር ወር 2025 በአማራ ክልል ትምህርት ቤቶችና አስተማሪዎች ላይ ያነጣጠረ ኢላማ የተደረገ የሰው ልጅ ግፍ በተለይም ከጦር ወንጀሎች በሰው ልጆች ላይ ከሚፈጸሙ ወንጀሎችና የዘር ማጥፋት ወንጀል ጋር የተያዘ መሆኑን ድምዳሜ የሰጠበትን ሪፖርት አውጥቷል። ይህ የመንግስት እርምጃ ከህግ አግባብ ውጪ ግድያ፣ የመንግስትና መንግስታዊ ባልሆኑ አካላት በግዳጅ መሰወር እንዲሁም የአማራ ብሔር ተወላጆችን በጅምላ ማሰርን ያጠቃልላል። በኔ ግምት ክቡራትና ክቡራን፣ ይህ የዘር ማጥፋት አይነት ነው። ለዚህ አስደንጋጭ ወንጀል ተጠያቂው ማን ነው? State and non-state enforced disappearances and mass detention of ethnic Amhara individuals. In my estimation, ladies and gentlemen, this is a form of genocide. Who is accountable for this alarming development? A non-governmental institution, Human Rights Advocacy in the United States with field experts in Ethiopia reports. በዩናይትድ ስቴትስ የሚገኘው መንግስታዊ ያልሆነ የሰብአዊ መብት ተሟጋች ተቋም ከጥቅምት 2025 እስከ መጋቢት 2026 ባለው ጊዜ ውስጥ የኢትዮጵያ ፌዴራል መንግስት በአማራ ክልል ላይ 39728 ጉዳቶችን በሰው ልጅ ላይ ማድረሱን ዘግቧል። በአውሮፕላኖችና በድሮኖች በመጠቀም በተፈጸመው ጥቃት እንዳልኩት 39728 ሰዎች ላይ ጉዳት ደርሷል። ከነዚህም 14445 ሰዎች ሲሞቱ የተቀሩት ቆስለዋል። እንደ አውሮፓውያን አቆጣጠር በየካቲት ወር 2026 ብቻ በድሮን ጥቃት 1656 ሰዎች የተጎዱ ሲሆን ከነዚህም አብዛኞቹ ተገድለዋል። 1789 ልጃገረዶችና ሴቶች በመንግስት ኃይሎች ተደፍረዋል። 3482 ሰዎች ታፍነዋል። 14900 ሰዎች ታስረዋል። በዘር ላይ ያነጣጠረው ጥቃት መጠኑ በአማራ ሰላማዊ ዜጎች ላይ ማተኮሩ እንዲሁም የማህበራዊና ኢኮኖሚያዊ መሰረተ ልማቶች ውድመት የሚያረጋግጠው የኢትዮጵያ መንግስት እጁ እንዳለበት ነው። የበለጠ ግራ የሚያጋባው ነገር ዓለም አቀፉ ማህበረሰብ በመጨረሻ እስካልተናገረ ድረስ የኢትዮጵያ መንግስት የጅምላ እስራትን፣ ንጹሃን ዜጎችን የሚገድሉ ሰው አልባ አውሮፕላኖችን፣ የጅምላ ማፈናቀል ጨምሮ ከባድ የሰብአዊ መብት ጥሰቶችን ለማስቆም ፈቃደኛ መሆኑን የሚያሳይ ምንም
ምልክት አለመኖሩ ነው። የዓለም አቀፉ ማህበረሰብ በኢትዮጵያ መንግስት እርምጃዎች ሆን ተብሎ የሚፈጸሙ መሆናቸውን መቀበል ይገባዋል። ክቡራትና ክቡራን፣ ለ8 ዓመታት በአንዳንድ የኢትዮጵያ ክፍሎች በተለይም በኦሮሚያ ክልል በሚገኙ የኦርቶዶክስ ክርስቲያን ማህበረሰቦች ላይ የተቀናጀና ስልታዊ የሽብር ዘመቻ ሲካሄድ ቆይቷል። የጭካኔ እርምጃዎቹ በዘፈቀደ የሚካሄዱ አይደሉም። ድንገተኛና በአጋጣሚ የሚፈጸሙም አይደሉም። ሆን ተብሎ ተደጋጋሚና በአዲስ አበባ የፌዴራል መንግስት ቀጥተኛ አስፈጻሚነትና ቅንጅት የተከናወኑ ናቸው። በሰነድ የተጠናቀረው ዘገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕመናኑ ላይ የተፈጸሙ ወንጀሎች በኦሮሚያ ክልል በእሳት የተቃጠሉ በርካታ የኦርቶዶክስ አብያተ ክርስቲያናትን ያካተተ ሲሆን ከነዚህም መካከል ለበርካታ ክፍለ ዘመናት የዘለቀው የኢትዮጵያ ስልጣኔ ዘመን የቆዩ የማይተኩ ታሪካዊ፣ መንፈሳዊ የእጅ ጽሑፎችና ጥንታዊ ቅርሶችን የሚያጠቃልል ነው። በመቶዎች የሚቆጠሩ ካህናት፣ መነኮሳት፣ ዲያቆናት፣ ክርስቲያን አማኞች ተጨፍጭፈዋል። በቅርብ ጊዜ የወጡ ዘገባዎች በአርሲ ክልል ብቻ በመቶዎች የሚቆጠሩ ክርስቲያኖች ስልታዊ በሆነ መንገድ መገደላቸው ተረጋግጧል። መሞታቸው በመንግስታቸው ዕውቅና ሳይሰጥ ማለት ነው። በአገዛዙ በሚደገፉ ጽንፈኞች ሕፃናትን ጨምሮ ከኦርቶዶክስ ክርስቲያኖች አንገት ላይ የሚገኝን መስቀል በመበጠስ ይህንንም በቪዲዮ በመቅረጽ በሰፊው እንዲሰራጭ የተደረገ ሲሆን ሃይማኖታዊ የጥላቻ ድርጊቶች በግልጽ የሚንጸባረቅበት ነው። ይህንን የሚያደርጉት አካላት በሕግ የተጠየቁበት ሁኔታ የለም። ማንነታቸው በአብዛኛው አማራ የሆኑ የክርስቲያን ማህበረሰቦችን ቢሆንም ስልታዊ ጥቃቱ በትግራይ በጉራጌና በኦሮሞ ክርስቲያኖችና ሌሎች ማህበረሰቦች ላይ ያነጣጠረ በአንድ ጊዜ በበርካታ ህዝቦች ላይ የተፈጸመ እንደሆነ የሚያሳይ ነው። በ10 ሺዎች የሚቆጠሩ ዜጎች በግዳጅ ተፈናቅለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዊ አመራር በአብይ አህመድ መንግስት በግዳጅ እንዲወገድ በመደረጉና በአገዛዙ በተሾሙ ካድሬዎችና አክራሪ ጽንፈኞች በመተካቱ ቤተክርስቲያኒቱ ተቋማዊ አቅሟ እንዲዳክምና የራሷን ምዕመናን መከላከል እንዳትችል ተደርጋለች። አብይ አህመድ ለነዚህ ወንጀሎች በግል በቀጥታ የሚመለከተው ሲሆን ከተጠያቂነት የሚያመልጥበት አይደለም። Replaced by regime-appointed cadres and radical extremists, rendering the church institutionally decapitated and incapable of defending its own faithful. Prime Minister Abiy Ahmed bears direct, personal, and inescapable responsibility for those crimes. His government does not merely fail to protect Orthodox Christians, it actively coordinates, enables የአብይ አህመድ መንግስት የኦርቶዶክስ ክርስቲያኖችን ከጥቃት መጠበቅ አለመቻሉ ብቻ ሳይሆን ጥቃት ፈጻሚዎችን በልዩ ትኩረት ያደራጃል፣ ያስተባብራል፣ አቅም ይፈጥርላቸዋል፣ እንዲሁም ይሸሽጋቸዋል፣ ይከላከልላቸዋልም። ምንም እንኳን ሊካዱ በማይችሉ የቪዲዮ ማስረጃዎች በሰነድ የተደገፉ እልቂቶች ባሉበት የቤተ ክርስቲያን መሪዎችና አርሶ አደሮች ተደጋጋሚ ተማጽኖና የድረሱልን ጥሪ ለዓለም በሞላ ቢያቀርቡ በአብይ አህመድ በኩል በሕግ ተጠያቂ በማድረግ በአንድም ወንጀለኛ ላይ ትርጉም ያለው አንዳችም እርምጃ አልወሰደም። ይህ ወንጀለኛን ተጠያቂ ያለማድረግ ሁኔታ ክቡራትና ክቡራን ዝም ብሎ ቸልተኝነት አይደለም፣ ታቅዶ ታስቦበት እየተፈጸመ ያለ ፖሊሲ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውስጥ አስተዳደር በግዳጅ ጣልቃ በመግባት ታማኝ ጳጳሳትን በመትከል አመራሩን በጽንፈኞች ቁጥጥር ስር እንዲወድቅ የቤተክርስቲያንን ቀኖናዊ የራስ አገዛዝ አስተዳደር በማፍረስ የሚካሄደው ጥቃት በስሌት የሚከናወን ግልጽ ተቋማዊ አሻጥር መሆኑን መታወቅ ይገባዋል። ይህ በግልጽ ቤተክርስቲያኒቱ የኢትዮጵያ ስልጣኔ ማንነትና ይበገሬነት ምሰሶ መሆኗን የማጥፋት ተግባር ነው። ይህ አስተዳደር አይደለም። ይህ በአገዛዙ መሳሪያዎች የሚፈጸም ጭቆናና ማሰቃየት ነው። ይህ ተግባር አምባገነናዊ አገዛዝ በታሪክ ውስጥ እንደሚታየው አንድን ህዝብ ለማጥፋት በቅድሚያ እምነቱን፣ ሃይማኖታዊ አባቶቹን፣ መለኮታዊ ስርዓቱንና ጥብቅ የእምነቱን አምዶች ማጥፋት እንደ ስልት ስለሚጠቀሙበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በመጀመሪያው 100 ክፍለ ዘመን ከክርስቶስ ልደት በኋላ ሲሆን ይህም በሰው ልጅ ታሪክ ውስጥ ጥንታዊ የሆነ ተከታታይ ሰብአዊ ስራ ከሚሰሩ የክርስቲያን ተቋማት መካከል አንዱ ያደርጋታል። እኔም ላለው ከሮማ ካቶሊክና የምስራቅ ኦርቶዶክስ አስቀድሞ ማለት ነው። የሄኖክን መጽሐፍ የተሟላውን የኢዮቤልዩ መጽሐፍ እንዲሁም በምድር ላይ የትም የማይገኙ ዓለም አቀፋዊ ሃይማኖታዊና
ታሪካዊ ጠቀሜታ ያላቸውን ስፍር ቁጥር የሌላቸው የእጅ ጽሑፎችን ጠብቃ ያቆየች ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ክርስትና ስልጣኔ በአለት የተጠረበባቸው አብያተ ክርስቲያናቱ የብራና ጽሑፎች፣ ገዳማቷ፣ ትውፊቶች፣ ያልተቋረጠ ሐዋርያዊ ቅርሶቿ 2000 ዓመታትን የፈጀ ህያው የእምነትና የባህል አያያዥ ክርን ይወክላሉ። ያ ክር ሆን ተብሎ በኃይልና በስልታዊ አካሄድ እየተቆረጠ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው ጥቃትና ወንጀል የኢትዮጵያ አሳዛኝ ክስተት ብቻ አይደለም፣ በሰው ልጆች ሁሉ ቅርስ ላይ የሚፈጸም ወንጀል ነው። ዓለም የቲም ቦክቱ የእጅ ጽሑፎችን ውድመት ችላ ብሏል። ይህ አሳፋሪ ድርጊት ችላ መባል አልነበረበትም። ክቡራትና ክቡራን፣ በዚህ ጉዳይ ላይ ለአውሮፓ ፓርላማ ጨምሮ ለበርካታ ዓለም አቀፍ ድርጅቶች መልእክት እንዳስተላልፍ ይፈቀድልኝ። The destruction of the Ethiopian Orthodox Tewahedo Church is not merely an Ethiopian tragedy. It is a crime against the heritage of all humanity. The world ignored the destruction of the Timbuktu manuscripts. It must not ignore this shameful act. Ladies and gentlemen, allow me now to address several international organizations, including, of course, the European Parliament on this matter. First of all, the United Nations Human Rights Council to open an immediate independent investigation into the Pacific. በመጀመሪያ ደረጃ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኦርቶዶክስ ክርስቲያኖች ላይ በኢትዮጵያ ኦሮሚያ ክልል እየደረሰ ያለውን ስደት በተለይም በአርሲ ጭፍጨፋ በአብያተ ክርስቲያናት ላይ መቃጠልና ቀሳውስት አማኞች በግዳጅ መፈናቀላቸውን በተመለከተ አፋጣኝ ገለልተኛ ምርመራ እንዲከፈት፣ ሁለተኛ የዩናይትድ ስቴትስ ኮንግረስና አስተዳደር ዓለም አቀፍ የሃይማኖት ነጻነት ሕግን IRFN በመጠቀም ኢትዮጵያን ስልታዊ ቀጣይነት ያለውና አስከፊ የሃይማኖት ነጻነት ጥሰቶች የሚፈጸምባትና በዚህም በተለየ ስጋት ያለባት ሀገር በሚል በይፋ እንዲፈርጃት፣ የአውሮፓ ፓርላማና የአውሮፓ ህብረት በአብይ አህመድ አገዛዝ ውስጥ በኦርቶዶክስ ክርስቲያን ማህበረሰቦች ላይ ጥቃት ፈጻሚዎችን ያስቻሉ ያስተባበሩና ከለላ ያደረጉ ግለሰቦች ላይ ያነጣጠረ ማዕቀብ እንዲጥሉ፣ አራተኛ የአፍሪካ ህብረት ተቋማዊ ዝምታውን እንዲያቆምና እንደ አንድ አባል ሀገር በራሱ ዜጎች የእምነት ተከታዮች ላይ ወንጀል እየፈጸመ መሆኑን አምኖ ዕውቅና እንዲሰጠው፣ እንዲህ አይነት ወንጀል በሌላ የዓለም ክልል ቢፈጸም ፈጣንና ወሳኝ ዓለም አቀፍ ምላሽ የሚያስነሳ እንደሚሆን ማስታወስ ይገባል። አምስተኛ ዓለም አቀፉ የወንጀለኞች ፍትህ አካላት በሰብአዊነት ላይ ለሚፈጸሙ ወንጀሎች ተጠያቂ የሆኑትን አብይ አህመድ አሊና ከፍተኛ የደህንነትና የፖለቲካ ባለስልጣናቶቹን ጨምሮ እነዚህን ጭካኔዎች ያዘዙ የደገፉ ወይም ያመቻቹ ሰዎችን ለፍርድ ለማቅረብ የሚያስችሉ ማስረጃዎችን የተቀናጁ የሰነድ ማሰባሰብ ስራ በይፋ እንዲጀምሩ፣ በመጨረሻም የዓለም መገናኛ ብዙሃን የሲቪል ማህበረሰብ በእነዚህ እልቂቶች ዙሪያ ያለውን የዝምታ ግድግዳ በመስበር ቀጣይነት ያለው ተከታታይ ሽፋን በመስጠትና በመቶ ሺዎች ለሚቆጠሩ በአገራችን በሽብር የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖችን ድምጽ እንዲያጎሉ መልእክት እናስተላልፋለን። Global media and civil society to break the wall of silence surrounding these massacres, provide sustained coverage and amplify the voices of hundreds of thousands of Ethiopian Orthodox Christians living in terror in their own homeland. Let me conclude, ladies and gentlemen. History will judge those who were silent. ክቡራትና ክቡራን ንግግሬን ልደምድመው። ታሪክ ዝም ያሉት ላይ ትፈርዳለች። በሩዋንዳ የዘር ማጥፋት፣ በያዚዲ የዘር ማጥፋት፣ በስሬብሬንካ እልቂት ወቅት ዓለም አቀፉ ማህበረሰብ ከጎኑ ቆሞ ጸጸቱን ገልጿል። መከላከል ሳይችል መጸጸት ብቻውን ፍትህ አይደለም። ያንን ውድቀት በኢትዮጵያ መደገም የለበትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ2000 ዓመታት ከአክሱማውያን ገዢዎች፣ ከመካከለኛው ዘመን ወረራ፣ ከቅኝ ገዢዎች ጫናና ማርክሲስት ጥቃት ተርፋ እስከዛሬ ቆይታለች። ዕውቀትና ኃይል የበላይነት ባለው በ21ኛው ክፍለ ዘመን እይታ ውስጥ መጥፋት የለባትም። ክቡራትና ክቡራን፣ ፍትህን እንጠይቃለን፣ ተጠያቂነትን እንጠይቃለን፣ የተግባር እርምጃንም እንጠይቃለን። አሁኑኑ። በጣም አመሰግናለሁ። And the power to act. We demand justice, ladies and gentlemen.
We demand accountability. We demand action now. Thank you very much. እንግዲህ ተወዳጆች ልዑል አስፋው ወሰን አስራት ካሳ በዚህ የአውሮፓ ታላቅ መድረክ ላይ ያቀረቡትን ሐሳብ ወንድማችን ጋዜጠኛ መሳይ መኮንን በሚገርም ሁኔታ አስረድቶናል። ይህ አስደሳች ነገር ነው። እንደዚህ አይነት ነገሮች በአሜሪካም እንደተካሄዱ ታውቃላችሁ። በዚህ አጋጣሚ እንግዲህ የአብይን አገዛዝ አይርላንድም በጽኑ ኮንናለች፣ በጽኑ አውግዛለች። መሰል ነገሮችን ለትውልድ እናቀርባለን። ይህ የብንያም ሽታዬ ኦፊሻል ቻናል ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር ያወሳል፣ ይናገራል። እያንዳንዱን ነገር በሐሳብ ልዕልና ያምናል። ዛሬም በጣም የምናከብራቸው አባታችን ልዑል አስፋው ወሰን አስራት ካሳ በእውነት ለመናገር ትልቅ ነገር አድርገዋልና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አዎ ለቅሷችንንና እንባችንን ለዓለም መድረክ የሚናገር እንዲህ ያለ የአገር ሽማግሌ አይጥፋ እንላለን። ወደ ላይ አባቶቻችን ጀግናችሁ፣ መነኮሳቱ ጀግናችሁ ታቀርቡልን ዘንዳ ያደራ መልእክቴ ነው። እንዲህ አይነት አስደናቂ አባት እንዳለ ሁሉ ደግሞ እውነትን ክዶ ደግሞም በጥፋት እርምጃ ያልሆነውን ሆነ ለሚለው የቀድሞ ወዳጄ አሁን ግን ከልብ የማዝንበት ኡስታዝ አቡበከር ያደረገውን ንግግር ደግሞ በሚቀጥለው እመጣለሁ። ትውልድ እንድትነቃ ይሁን። ሞት ይብቃ ነው እያልን ያለ ነው። አንገደል በማህተባችን እያልን ያለ ነው። በእውነት ለመናገር ጠቅላይ ሚኒስትር አብይ አህመድ ምን ያህል እድል ተሰጠ ነገር እንድታስተካከል፣ ግን አውቆ የተኛ ቢቀሰቅሱት አይሰማም ነውና ንግግሩ። አዎ አውቀህ ነው የምንለው በጽኑ ነውና ትውልድ እንድትነቃ ያደራ መልእክቴ ነው። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ እንዲሁም ሜምበር እየሆናችሁ እያንዳንዱን ለትውልድ እያጋራችሁ አብራችሁ እንትበሙ መልእክቴ ነው። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ